እንዴት ናችሁ? ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ያላመናችሁ ቅድም ቪዲዮ ሰርቼ ነበር። አብርሽና ሄርሜላ ዛሬ ማታ ጠብቆ ማለት ነው። መቼም ይሄ የተከፋ ሲከፋው ተደሰተ ሲደሰት እንደሰታለን ማለት ነው። እንግዲህ አብርሽ አይታችኋል። ትናንትና አንገቱ ተሰብሮ ተደፍቶ ነው ነበረ። ይኸው ዛሬ ሄርሜላ መታ እንግዲህ ቀና እንዲስቅ አድርገዋል። ቀና ብሎ እንዲሄድ ያድርገዋለች ማለት ነው። ሄርሜላ ተመልሳ መታለች ማለት ነው። ሩታ እንግዲህ ተበልተሻል ማለት ነው። በጣም በሚገርም ሁኔታ ማለት በቀል አንዳንዶቻችሁ ምንድን ነው ትበቀለው ምናምን ትላላችሁ። በቀል ለሰው ልጅ ጥሩ አይደለም። በቀልን ነው እንዲህ አስተማረን። ስለዚህ የልጁ አባት ነው። ምንም ቢበድላት ነው በእሷ ተጀመረ። እንዲህ የእናቷም ታሪኳን ነግራታለች። ሁሉም ሰው ታሪኩን እየነገራት ነው። እሷ ግን ያለባ የሆነ ወንድሜ ምናምን የምትለው የእሱን ምክር ሰምታ ማለት ነው። ባሏን መበቀልም እንደዚህ ማድረግም የለ። ይኸው ዛሬ ሄርሜላ ላፋረገችው እና ሄርሜላ ስትመጣ እናንተን አንገቱን የደፋውን ያህል እንግዲህ ሁለተኛ እንኳን እድር አታገኝ። በምን ነገር አያምናትም ብዬ ነው የማስበው። ካሁን በኋላ አብርሽና ሩታ አብረው ይሆናሉ የምትሉ ልጆች ውሸት ነው። አብረው አይሆንም። በቃ አለቀ ማለት በምንም ነገር ሊያምናት አይችልም። ቤተሰቦቹ እንኳን ጣልቃ ቢገቡት እንግዲህ በኋላ አያምናትም ማለት ነው። ማለት የሆነ በቃ በቀል እኔ እንጃ እኔ እንዲህ ገና ብዙ አልሄድኩም አንተ ያረከኝን ያህል ምናምን የምትለው የሰው ምክር ሰምታ እንደውም እናቷ ሁሉ ማንም የተቀበላት ነገር የለም። እሱ አሁን ከአብርሽ መለየቱ ሳይሆን ያስጨነቃት የነበረው የሀብቱ ነገር ነበረ። ከሁለት ሀብትሽን ትከፍያለሽ ሲላት እንዴት እንደተደሰተች አይታ ያሳለፈችውን ጊዜ እንኳን ሀብት እንደሆነ በሁለት ቀን ይጠፋል። ምንም የሰው ልጅ ሆኖ ደግሞ የማይፈተን ስህተት የማይሰራ ነገር የለም። በሁሉም ነገር ስህተት የማይሰራ ሰው የለም ማለት ነው። ስህተት ሰራ ይሄ ልጅ ይቅርታ ተባባሉ። ይቅርታ አደረገችለት። በቃ በመጀመሪያም ወንድሞቿ ሲመጡ ሀብት ነበር ያሏት። አሁንም እሷ በሀብት ተመክታ ነው። ሀብት እንኳን ለነሱ ቀልቶ ስንት ባለ ሀብቶች ስንት ሀብታሞች ማለት ነው ናቸው አንገታቸውን ደፍተው አሁን ጎዳና ላይ የወደቁት። ሀብት እንደሆነ በምንም የሰው ልጅ ነው የማይገኘው እንጂ ሀብት በየትም። አሁን አንቺ የመሰለሽ ወንድምሽ የመከለሽን እንደዛ በኮሜንት ሰው የሚልሽን እሱን ሁሉ ሰምተሽ ነው። ግን ይህም ማድረግ የለብሽም ነበር። አሁን እንግዲህ ተቀማሽ ማለት ነው። ይሄ የደስታው ምንጭ ደስታው ተመለሰ። ተንግዲህ በኋላ ምንም አታገኝም። አብርሽ ብትሉ ሁላችሁ እንደውም ለሄርሜላ እንደውም አጋጣሚው ጥሩ ሆነላት ማለት ነው። ተንግዲህ በኋላ ምንም ነጣ ስለሆነ ስለምንም ስለማይጨነቅ በቃ ምንም እንትል የለባትም። ምንም ማን ይመጣብኛል፣ በየት እሰደባለሁ፣ በየት እንትል ይላል። ማንም የሚሰድባት የለም። አሁን ነጣ ሁኗል። ወረቀቱን ቀዶላታል። እንግዲህ ቻችሁ ወረቀቷን እዚህ ስትመላለስ ዜግነቷን ልቀይር ነበር። ዜግነቷን ሳትቀይር ያው አብርሽ ፈርለመላት ማለት ነው። ፈርሞላት ይሆን አልፈርለመላት ይሆን እሱን የምናውቀው የለም። ወረቀቱን አላየንም። ግን ቢሆንም ዜግነቷን ቀይራለች ወረቀቷ ማለት ነው። ዜግነቷን ቀይራ ወደ እንትን ልትቀየር ነበር። ስለዚህ ፈልሞላታል። አሁን በኋላ ሄርሜላ በነፃነት አብርሽን ላፍ ታረጋለች ማለት ነው። በነፃነት ይኸው ላፍ አረገችው። ዛሬ ማታ ወይ በሄርሜላ ቻናል ወይ በአብርሽ ቻናል ይለቀቃል ቪዲዮአችሁ ማለት ነው። ወዲያው ነው ማታው ወረቀቱን ተፈለመላት በኋላ ወረቀቱን ተሰጣት በኋላ ሄርሜላ በቃ ተቆረጥክማ እኔ ያለሁ ብላ ተመልሳ የመጣችው ማለት ነው። አሁን ሩትዬ አንቺ ለነገሩ እኮ አንቺ ቆይ ግን አንዳንዴ እኮ አንዳንዶቻችሁ የምታውሉት ማለት ነው መቼ ነው የባልነት ክብል ሰጥተው የምታውቀው? ፍቅራችሁ ያስቀና ነበር። ምን እሱ ብቻ ነበር ለሩታ ፍቅር የሚሰጣት ማለት ነው። እንደውም ለሱ ፍቅር የሰጠችው ሄርሜላ ነች። በነገራችን ለእውነቱን እኛ ሩታን ስለምንወዳት ብዙ ነገር አልን እንጂ ፍቅር የሰጠችው እንደውም ሄርሜላ ነች ማለት ነው። ፍቅር ያስተማረችው እንደውም ሄርሜላ ነች ማለት ነው። ሩታ እኮ ከመሳደብና ከማመናጨቅ በቀር ምንም ነገር የሰጠችው ነገር የለም ለአብርሽ ማለት ነው። አሁን ደግሞ እንግዲህ ፍቅር የበለጠ ከሄርሜላ ትማራለች ማለት ነው። ከሄርሜላ ኮልጃ ነው ያንን ሁሉ ፍቅር ልሰጠው የነበረው። ከእንግዲህ በኋላ አብርሽን አታገኙም ማለት ነው። ባልሽን አሳልፈሽ በግ የሆነ ባልሽም ማለት ነው። በግ ነው ወደዛ ስትይ ወደዚህ ስም እንደ አብርሽ አይነት ባል አግኝታ አይኗን የምታሽ ሴት የለችም ብዬ ነው የማስበው። ለሁሉ ነገር ያን ሁሉ ውሃ ሲደፋበት ስንት ሲደፋበት ወንድሞቿን ስታስደበድበው ትዕግስት አድርጎ የተቀመጠ
በየትም አታገኝም። እውነቴን ነው የምላቸው። አንዳንዶቻቸው እሱ እኮ እንደዚህ አድርጓታል፣ እሱ እኮ እንደዚህ ብሏል፣ እሱ እኮ እንደዚህ አድርጓታል ትላላችሁ ማለት ነው። እሱ በቃ በሚዲያ ላይ ለሚዲያቸው ሲሉ ነው እሷም የሰራቸው እሱም የሰራው። ግን እዚህ ጋር በደር ሁለታቸውም ናቸው የተበዳደሉት። እሷም ቢሆን ከእርግዝናዋ ጀምራ ነው እሷ እንደውም ወንድሞቼ ናቸው ብላ ተገናኘቻቸው በኋላ ከነዚህ ልጆች በኋላ በቃ ምን እንደሚሏት አላውቅም። በጣም ነበር የተቀየረችው ራሱ ማለት ነው። አሁን ራሱ ቤተሰብ ሳያውቅ ለቤተሰብ መጀመሪያ ትልቅ ሰው አማክሮ ነው ለራሱ ገና ጡጦ ወጠጤ እሱ ብሎ አማካሪ አንጥታ ይኸው ትዳሯን ፈታ። ትዳር ታያላቸው። ገንዘቡን አካፍሊ ብሎ ሲበጣበጡ ታያላቸው። እንደው ምን አለች በሉ ካብለች ጋር የተካፈለችውን ገንዘብ እሱ ባይወስድባት ቆይታ ያላችሁ በሱ ባይጣሉ በሱ ብዙ ደረጃ ባይዳረሱ እናንተ ሁሉ ነገር በሚዲያ አይደል ጠብቁ እናንተ ብቻ እንጂ የሁሉ ነገር የሁሉ ጋጋታ የሁሉ ገና ከጅምሩ ገንዘቧ ሲል የነበረው ለገንዘብ ብሎ ነው። የገንዘብ ጥማት ነው ያለባቸው። ሩታ ራሱ ለገንዘብ ነው የተገዛቸው ብዬ ነው የማስበው። ከመጀመሪያውም እንደውም አታፈቅረውም ብዬ ነው። አሁን አታፈቅረውም ብዬ ነው። ለምን መሰላቸው? ታዋቂ ተሆነች በኋላ ዱባይ በቃ ታዋቂ ተሆነች በኋላ ሩታ ተተባለች በኋላ ለአብርሃም የምሰጠው ፍቅር የምታደርገው በጥፊ የምታጋበት ያ ሁሉ ነገር በቃ ታዋቂ ተሆነች በኋላ ነው። በሱ ነው የታወቀችው እኮ እሷ። መጀመሪያ ማን ያውቃታል? እሱ በቲክቶክን ታዋቂ ነበር ከወንድሙ ጋር፣ በዛም በዩቲዩቡ ከነተንቢ ጋር፣ እዛ ከፍቅር ጋርም ያ ሁሉ ታሪክ ከፍቅር ጋር ሲሰራ ያ ሁሉ ነገር መጣ። ከዛ በኋላ ነው እሷ አሁን ታዋቂ ተሆነች በኋላ በቃ ወደ ገንዘብ ነው በቃ። የሰው ልጅ መቼም ገንዘብ የሚባል ነገር ገንዘብ ስንባል እኮ እንደው አንዳንዴ ገንዘብ የሚባል ነገር ገንዘብ የሚባል ነቀልሳ ፍቅርን ያለያያል፣ ስንት ነገር ያሳጣል መሰላችሁና አሁንም ለገንዘብሽ ሲሉ ነው ያሚያም የሚቀርብሽ። ባዶ እጅሽን ተሆንሽ ማለት ነው። ባዶ እጅሽን ተሆንሽ ማንም ዙሮ ያይሽ። ይሄ ትቢትሽ ይሄን ትልሽ ይሄ በቃ አይዞሽ የሚሉሽ ሁሉ እንዴ ብዙ ነገር እየተደረገ አይደል? እንዴ ሴት ልጅ ምንድነው ኢትዮጵያ ውስጥ አዲስ ነው እንዴ? ብዙ ነገር እየተደረጉ አይደል እንዴ? ባላቸውን ትዳራቸውን ብለው የሚቀመጡት። አንቺ ግን ለገንዘብ ስለሆነ የገባሽ። አሁንም ብዙ ነገር እናትሽ ሁሉ ይነግሩሻል። ብዙ እንዴ አንቺ እኮ ቤተሰቦችሽንም እኮ ነው ያላከበልሽው። እናትሽንም የአብረሽንም ቤተሰቦች ጋሽዬን ሌላውን ተይውና ጋሽዬን ብታከብሪ ምን አለበት? እንደው ጋሽዬ አባትሽ አይሆንም? አባት የለሽም? ያን እግርሽ ላይ ወድቀው እንደዚህ አይነት ግፍ ሌላ ባል እንኳን ብታገቢ እንደዚህ አይነት አማትም አታገኝም። እውነቴን ነው የምላቸው። እንኳን ከአንቺ ግል ወድቀው ሊለምኑ ቀርቶ ተፈለገ ስደዳት ነው እንጂ የሚሉት። አሁን አባት እግር ላይ ወድቆ የሚለምን አለ? አንቺ ነሽ የልጄ እናት፣ አንቺ ነሽ የልጄ ሚስት ብሎ አሬ እዚህ ሩታዬ እንግዲህ ቻመለጠ። እንግዲህ ትዘኝ ምንም ማድረግ አትችይም። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። በገዛችሽ ትዳርሽን ፈተሽ ቁጭ አልሽ ማለት ነው። በገዛችሽ ትዳርሽን ፈታሽኛ ከአንቺ ጋር እንዲሆን ልጃቸውን እንድታሳድጉ ነበር እንጂ ምን ላሳልፈሽ ትሰጫለሽ ብለን አንድ ቀንም አስበን አናውቅም ነበረ። አሳልፈሽ ሰጠሻት ማለት ነው። ሄርሜላ ደግሞ አንቺ በደንብ ተቀበለችው ማለት ነው። እንግዲህ ሄርሜልዬ መጀመሪያውንም እየተንከባከበችው ነበር። አሁን ደግሞ የበለጠ ፍቅር ሰተሽ ትዳርሽን ማኖር ትችያለሽ ማለት ነው። ትዳርሽን ሞቅ ሸብረቅ ማድረግ ትችያለሽ። ሀብት እንደሆነ ያንቺም የሱም ሲጨመር ሩታ የወሰደች ይመለሳል ማለት ነው። ስለዚህ ሩታዬ ደግሞ ከዱርዬ ወንድምሽ ጋር ትካፋያለሽ ማለት ነው። ከዱርዬ ወንድምሽ ጋር ጥሩ ነገር ከመከረሽ ወንድምሽ ጋር ማንኛውም ሸላይ ካድርጉሽ